አሁን በደንብ አስቢ። ማንም ላይ መተማመን የለብሽም። ምንም ቢሆን ብቻዬን እስር ቤትማ አልወረወርም። የምወረወር መስሎሻል? ምን እያሰብሽ ነው? ለምን ነው እንደዚህ የምትይኝ? አይ ምንም፣ ዝም ብዬ ነው። ሰላማችሁ ይብዛ ውድ ፋሚሊዎች፣ ዛሬም እንግዲህ በአዲስ ቪዲዮ ተመልሰናል። ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። እንዲሁም ነባሮች ደግሞ ሀሳብ አስተያየታችሁ አይለኝ እያልኩኝ ዛሬም በአዲስ ቪዲዮ እንግዲህ ከቻሳ ብያለሁ። የመጣሁትም እንግዲህ ሀብል ክፍል 22 ይዤላችሁ ነው የመጣሁት። በሀብል 22 ላይ አዳዲስ ነገሮች እየተፈጠሩ ይገኛሉ። እንግዲህ ያልተጠበቀ ነገር እየሆነ ነው። ሚስትና አጸደ ይጣላሉ። በዚህ ልክ ይሆናሉ ብሎ ማንም አልጠበቀም ነበረ። ነገር ግን ሚስት እየባነነችባት ይመስለኛል። እንግዲህ አላቅም በምን ልክ እንደዚህ ልትባነን ወይም ደግሞ በምን ሁኔታ በዚህ ልክ ልትሄድ በዚህ ልክ እሷን ልታረግ እየፈለገችበት ነገር ባይገባኝም ነገር ግን በብዙ መንገድ እንግዲህ የነቃች ይመስለኛል። እያደረገችው ካለችው ነገር ላይ እየተረዳቻት ይመስለኛል። አጸደና እንግዲህ ኩሽኩሻ ተገናኝተው ግልጽ ተነጋግረዋል ማለት ነው። ይሄ ራሱ በጣም የሚገርም ነገር ነው። የሚገርሙ መልሶች ስትመልስላት ነበር ኩሽኩሻ ለአጸደ። አጸደ ደግሞ ያው በዛው በሚያታለል ቃሏ እሷን ለማታለል በጣም ሞክራለች። ነገር ግን አልቻለችም። እሷ ምንም አይነት የማታለል ነገር መስማትም ሆነ ማየትም አልፈለገችም። እንግዲህ እዚህ ጋር አጸደ እያለቻት ያለችው ምንም ነገር ያደረኩት ነገር የለም፣ ቢኒንም በእንደዚህ አይነት መንገድ እስር ቤት ገባ እንጂ እኔ ማረኩት ወይም ደግሞ እኔ አላስገደልኩትም፣ ለምንድን ነው እንደዚህ የምትሆኙ ብላ እንግዲህ ኩሽኩሻን ለማሳመን በጣም እየሞከረች ነው። ኩሽኩሻ ምንም ነገር እኔ ለማታለል ፈልገሽ ከሆነ አይትቺ ማለት አታታለልኝም፣ እኔ ሁሉንም ነገር ስለማቅ ብላ እንግዲህ ለመመለስ ትፈልጋለች ኩሽኩሻ ማለት ነው። እሷ ግን በፍጹም አንቺ እንደምታስቢው አይደለም፣ እኔ ምንም ያደረኩት ነገር የለም ብላ እንግዲህ እሷን ለማታለልም ሆነ እሷን እንትን ለማለት ትፈልጋለች። ነገር ግን እሷ ያለችው ነገርና እያደረገችው ያለችው ነገር ደግሞ ፈጽሞ የማይመጣው ነገር ነው። እች ልጅ እንግዲህ ማርዳ ልታስገድል ብዙ እያደረገች ነው እንግዲህ የምትገኘው። ሆኖም ግን እሷ ያደረገችው ነገር በጣም ከባድ ነው። አጸደ እንግዲህ በአሁኑ ሰዓት ላይ ከመርሲ መስማማት አልቻለችም፣ ከራሷን መስማማት አልቻለችም። በጣም ችግር እየፈጠረች ነው ያለችው ማለት ነው። እንግዲህ ዝራን አስገድለዋለሁ ብላ ስታወራ ማርዳ ትሰማታለች። እንደ አጋጣሚ እሷ እያለፈች እያለች ነው እንጂ ወስና ነገሩን ለማዳመጥ ወይ ነገሩን ለመስማት አይደለም ትችል ሄደችው። ነገር ግን ይሄን አላሰበችም። አጸደ ወዲያው ሄዳ ያደረገችው ነገር ወይ የሆነውን ነገር ለመናገር የምትፈልግ ወይ ሄዳ የምትነግር መስሏት እች ልጅ በቃ ማስገደል አለብን ብላ ነው ባይምሯ ወዲያው የቀረጸችው። ያ ነገር ደግሞ እንዳይሆን በጣም እሷን ለማስረዳትም ሆነ እሷን ለመንገር የፈለገችው ምርሲ ናት። ለምንድን ነው እንደዚህ የምትሆኙ? ለምን እንደዚህ ታደርጊያለሽ? መሆን የለበትም እያለ እንግዲህ በተደጋጋሚ ለሷ ስትነገር ታያላችሁ ሜርሲ። እሷ ግን አልፈለገችም። በቃ እሷ እንደዚህ መሆን አለባት ፈጽሞ። እሷ እንግዲህ እሷን አጸደ ስታያት በጣም ነው የምትፈራት። ምክንያቱም እሷ ያው አንዳንድ ጊዜ ልጅ ስትሆን የሆነ ልባችሁ የሚነግራችሁ ነገር አለ፣ ልቧ የነገራት ነገር አለ። ወንድሟን የሆነ ነገር እንዳስደረገችባት እሷ አውቃለች። እንዲሁም ደግሞ ሐኪም ቤት ሆና እንግዲህ ታሳከማት ነበር፣ ብዙ ነገር ታረጋት ነበር። መጨረሻ ላይ ግን እሱን ካስገደለች በኋላ እሷ ከዛ ሐኪም ቤት ትጠፋለች። ያ ነገር ስራለ እንግዲህ ልጅቷ እሷን ስታይ በጣም ስለምትፈራ ለምንድን ነው እንደዚህ የምትፈሪኝ ብላ እንግዲህ በጣም የማስፈራሪያ ነገር ታረግባት ነበር። አሁን ደግሞ ተመልሳ ይሄ ክስተት ተከሰተና ይሄ ነገር ከሆነ በኋላ እች ልጅ ስትፈራት ምን ስትል እንግዲህ ያ ነገር ሲያወሩ ተደብቀው ትሰማለች። ሜርሲ እንግዲህ እዝራ ይገደል በሚለው ነገር ላይ አልተስማማችም። ጥላቸው እዚህ ጋር ነው። ምንም ቢሆን እኮ እንዴት ይገደላል ብላ ስታመቻብች ነበረ በቀጣይ። አሁን ግን እሷ ያው እዝራ መጥቶ በፊት እኮ እኔም በተንኮል የልጅነታቸውን ጊዜ አስታውሶ እንግዲህ ለመርሲ ሲነግራት እሷ ደግሞ ወደ ኋላ ተመልሳ አስታወሰች። እች ልጅ በግፋት የመረዘቻት እነሱን እንድትርቅ ያደረገቻት ወንድሟን ከመንገድ ላይ የመጣ ልጅ ነው ያንቺ አይደለም። ገና እዝራ የተጠመደበት ዋና ምክንያት እንግዲህ የእዝራ አባት ንብረት በሱ አደረጉ ብላ ነው አጸደ በዚህ ልክ እየጠመደችው አለችው። እዝራ ደግሞ እንግዲህ አሁን ላይ ምንም ማድረግ አይችልም። ምክንያቱም ለማንኛውም መድረስ ይችላል፣ ለማንኛውም ማድረግ ይችላል። አጸደ በራሷ በዚህ ልክ ከሄደችበት እንግዲህ አሁን በጣም የሚያስፈራው እንደውም ካጸደ በላይ ለሜርሲ ነው። ለሜርሲ አጸደ ታስፈራለች። ምክንያቱም እንዳታስገድላት መልሴ እፈራለሁ። ትክክል እውነት ትክክለኛው መንገድ ላይ ተመልሳ ከሆነ ሜርሲ ወይም ደግሞ እያለች ያለችው ሪሊ ነገሮች ሁሉ ገብተዋት ተረታ ከሆነ
ያ ነገር ካለ እንግዲህ ከሜርሲ ጋራ ሊስማሙ በምንም ታምር አይችሉም ማለት ነው። ሜርሲ በአሁኑ ሰዓት የባነነች ይመስለኛል። የእሷ ተንኮል የገባት የእሷ ነገር የገባት በጣም ትመስላለች ማለት ነው። ያ ነገር ደግሞ እንዲሆን አጸዳ አትፈልግም። እሷ ማሽከርከር ነው የምትፈልገው፣ እንደፈለገች ማድረግ ነው እሷን የምትፈልገው። ያ ነገር ስላለ ነው እንግዲህ በአሁኑ ሰዓት ላይ እየተጣሉ የሚገኙት ማለት ነው። እየተጣሉ ብቻ ሳይሆን ሁሉም ነገር ከአቅማቸው በላይ ሆኖባቸዋል። እንዲሁም ደግሞ አጸዳ የምታደርገው የምትይዘው የምትለቀው አታለች። ምክንያቱም ባለቻት መንገድ ሜርሲ ስላልሄደች ወይም ደግሞ ያለቻትን ነገር ሁሉም እንደ በፊቱ እሺ ብላ ተንኮሉን ስለማተሳተፍላት እና እያደረገችባት ያለችው ነገር እሷ ላይ ጫና ለማሳደር እሷን ሌላ ነገር ውስጥ ለማስገባት በጣም እየሰራች ነው እንግዲህ አጸደ የምትገኘው በዚህ ሰዓት። እንግዲህ ሜርሲ ደግሞ እንዴት ነው ወንድሜ መገደል የለበትም፣ እኛ ይሄን ነገር ማድረግ የለብንም። አንደኛ ደግሞ ከማርዳ ላይ ታርፊያለሽ። ማርዳ በምንም ታምር መንካት አትቺ። ማርዳን ተያት። እኛን ለዚህ ስቃይ፣ ለዚህ ፍራቻ፣ ለዚህ ነገር ማርዳን ያስገባናት እኛ እራሳችንን። ምክንያቱም ወንድሟን ገለንባት ነው እንደዚህ ያደረግናት ብላ ትናገራለች። ምን ትያለች እንዴ ዝማቲም ብላ እንግዲህ አጸደ እሷን ትላታለች። ሜርሲ ደግሞ እንግዲህ ወደ ራሷ ተመለሳለች። በዚህ ልክ ጭካኔ፣ በዚህ ልክ እንኳንም አክሲዮንን ባንቺ አላዞርኩኝ። እስር ቤት ነው አሳስርኝ፣ እስር ቤት ይሻለኛል። ነገር ግን እስር ቤት ብገባ ለቤተሰቦቼ እንደዚህ እያደረግሽ አንቺን ትቼ አይደለም ስትል እዚህ ጋር በጣም እንግዲህ አጸደ ስትናደድ ነው የምታዩት። ታዲያ ልደበድቢ ነው ወይስ ልታስገድኝ ነው? አይቀርም እሱ ብላ እንግዲህ ሜርሲ በጣም ትናደድባታለች። ያን ከተናደደችባት በኋላ እንግዲህ እሷን ለመደባደብ እሷን እንትን ለማለት በአሁኑ ሰዓት ላይ በጣም ክፉ ነገር እያሰበች ያለችው አጸደ በዝራ ላይ ሳይሆን በሜርሲ ላይ ነው። ሜርሲ ደግሞ እንግዲህ ያው የቤተሰብ ነገር ሆኖባት፣ አንደኛ ደግሞ ነገሮች በፊትም ልጅቷ በዚህ ልክ ክፉ ልጅ ሆና ወይ ደግሞ የሆነ ሰው እንትን እንዳላት ሆና አይደለም አሁንም ይሄን ነገር እያደረገች አለችው የነበረው። መጀመሪያም ለዚህ ነገር ያስገደደቻት፣ መጀመሪያም እንደዚህ እንድትሆነ ያደረገቻት ማናት? ራሷ አጸደ ናት። አሁን ደግሞ የእሷን እቅድ የእሷን ፕላን ወይም ደግሞ የእሷ የምታረገውን ነገር አላረግም ስላለቻት ብቻ እሷን ለማጥቃት መነሳቷም ራሱ በጣም የሚገርም ነገር ነው። ምክንያቱም እሷ እንግዲህ ይሄ ነው ወይ ደግሞ እንደዚህ አድርጊልኝ አላለቻትም። ሜርሲ ያለቻት ነገር የለም። እሷ ግን ገና ለገና ለምን ተናገርሽኝ፣ ገና ለገና ለምን እኔ የምልሽን ነገር ብቻ አላደረግሽም፣ እዝራ ይገደል ስል ለምንድን ነው እዝራ አይገደልም ብለሽ አስተያየት የሰጠሽው ብላ እንግዲህ ሜርሲን በዚህ የተነሳ እንዴት እኔን ብቻ እስር ቤት ለማስገባት ነው ወይ አንቺን ቆርጠሽ የተነሳሽው? እኔን እስር ቤት ለማስገባት ከሆነ አይሳካልሽም ብላ እንግዲህ በጣም ኦቨር ስታብድ ነበረ። እንግዲህ እሷ ደግሞ ወንድሟን ማስገደል አልፈለገችም። የሄዱበት ርቀት የሄደችበት ርቀት በጣም አሳፋሪ ስለሆነ እዚህ ጋር ደግሞ እንግዲህ ኩሽኩሻ በጣም ነው እንትን እያለች ያለችው፣ እያደረገች ባለችው ነገር እየተጸጸተች ነው። ምክንያቱም ዛሬ የሀብል ቀን ነው፣ የሀብል ልደት ነው። በሀብል ልደት ደግሞ እኔ እንደዚህ ማድረግ ምን የሚሉት ነው እያለች እንግዲህ በጣም ስሜታዊ ስትሆን ነው እንግዲህ የምታዩት። ነገር ግን አጸደ ደግሞ ከኩሽኩሻ ጋር ሰላምን መፍጠር፣ ከነሱ ጋር መሆን፣ ከነሱ ጋር አሁንም ደግሞ ሌላ ጥፋት መስራት ነው የምትፈልገው። ያ ነገር እንዲሆን ደግሞ ኩሽኩሻ አትፈልግም። ምክንያቱም እሷ አስገደለችባት የራሷን ሰው እሷ ስለሆነች የአቂም ስላለባት ኩሽኩሻ አትፈልግም። ከኩሽኩሻ ጋር ግን መታረቅና እንደነሱ የሀብልን እናት ማታለል ፈልጋለች። ያን ደግሞ እንዲሆንላት አልፈቀደችላትም። እንግዲህ በተደጋጋሚ ይቅርታ በመጠየቅ ትገኛለች። እሷ ጋር አልፈልግም ምንም ነገር እንድትኝ፣ እኔ አንቺን አልፈልግም። ስለዚህ ልታታልኛው እኔና እሷ ማለት እኮ እህትና አማቾች ነን። እንደትና እንዳማቾች ስንኖር ሀብልና እዝራ ናቸው ከቤት ያስወጣቱ። የዘሮ ምንን ማለት ለእኔ እህቴ ናት ብላ እንግዲህ እሷ ልትሰክስ ትፈልጋለች። እሷ መለስ ብላ ያችም እንደዚህ ነበር የተሰከሰችኝ፣ አንቺም ልትሰክሽ ነው ፈልገሽ ነው አውቃለሁ፣ ግን እኔ ከአንቺ ጋር ምንም አይነት እርቅ አልፈልግም። ስለዚህ ተይኝ በማለት እንግዲህ ትመልስላታለች ኩሽኩሻ ማለት ነው። ያንንም መልሳላት እሷ አርፋ ለመቀመጥም ሆነ አርፋ እንትን ለማለት አልፈለገችም። እሷ ብቻ የፈለገችው ከእሷ ጋር እንትን ማለቷን ወይም ደግሞ ከእሷ ጋር ለመኖር ነው። ይህንን ድራማ ሰርተው ገንዘብ ለመቀበል ነው። ሁለቱም ገንዘብ ላይ ነው እንጂ ያላቸው ትኩረት የሰው ህይወት የሰው ነገር አያሳስባቸውም።
ምክንያቱም የሰው ነገር ባያሳስባቸው ኖሮ ቀንና ሌሊት እንግዲህ ያቺ ልጅ ያንን ነገር ስለሰማች ብቻ አጸደ እሷን ለመግደል ነው እየፈለገች ያለችው ማርዳ ደግሞ በጣም በፍርሃት ነው ከዚህ ቤት አስወጡኝ፣ ወደ ወንድሜ ጋር ወሰዱኝ ማለት እንደፈራች ያስታወቅባታል የሆነ ነገር። ሚስቲ ደግሞ ከምር ነው መቅረብ የፈለገችው እሷን። ምክንያቱም ነገሮችን እየገባት ነው ያለው እያደረገች ያለችው ነገር ስህተት እንደሆነ። ለአባቷም ራሱ አንተ እኮ እንደዚህ በሆነ ቃል አላሳደገኝም፣ ከየት መጥቼ ነው ክፉ ልጅ የሆንኩት? እንዴት ሆኜ ነው አንቺ መስማት ከጀመርኩ ወዲህ ክፉ ልጅ ሆኛለሁ ብላ እንግዲህ ለእሷ ለመናገር ትፈልጋለች። እሷማ እንዴት ስትላት በቃ ነቀለች። እንዴት እንደዚህ ትይኛለሽ? እንዴት እንደዚህ ልትይኝ ይገባሉ? እኔ ክፉ ልጅ ነኝ ወይ ምናምን ብላ ትናገራለች። እና እንደዚህ ካለቻት በኋላ ነገር ግን ሚስቲ ምንም አይነት ነገር ወይም መቀየርም ሆነ ማድረግም ሆነ አትፈልግም ነበረ። እሷ ግን አጸደ ነገሮችን ሁሉ መቀላቀል ነው የምትፈልገው፣ ማጣላት፣ ሰው ማጋጨት። እዚህ ላይ የተካነች ስለሆነች ያው እሷን ከቤተሰብ ካራረቀቻት በኋላ ከወንድሟ ካጣለቻት በኋላ ዛሬም ላይ ደግሞ የምትፈልገው ምንድነው? ተንኮል። ዛሬም ላይ ደግሞ የምትፈልገው እሷን ሌላ ነገሮች ማስገባት፣ እሷን ሌላ ነገሮች ማድረግ ነው። ከዛም ካለቻት በኋላ እንግዲህ ሚስቴ ምንም አላለቻትም። ነገሮችን ለማስተካከልም ሆነ ለማረጋጋት ትላለች። እንግዲህ ወይዘሮ መነንና ደግሞ የሀበል እናት ወይዘሮ ሀና ልደት እያከበረች ነው። ለሀበል ልደቷን የተወለደችበት ቀን ነው። እዛ ባለውበት ሀገር እንግዲህ አከብርልሽ ነበር ሁሌም፣ አሁን ደግሞ ሁሌም ልደትሽን ማክበር አለብሽ ብላ ወስና እንግዲህ የሀበል እናት ልደቷን እያከበረችላት ትገኛለች ባለችበት ቦታ። ያ ነገር ደግሞ በጣም ልቧን ነክቷታል። ኩሽኩሻ በጣም ሲሰማት ነው የምታዩት ማለት ነው። ምክንያቱም እንዴት ይሄን ነገር ማድረግ አልነበረብኝም፣ ይሄ ቦታ የሀብል ቦታ ነው፣ የሀብል ቦታ ደግሞ የሀብል ቦታ ነው፣ እንዴት እንደዚህ ላደርግ ቻልኩ፣ ምን አይነት ልጅ ሆኜ ነው ብላ እንግዲህ በጣም ኩሽኩሻ ራሷን ስትወቅስ ነው የምትመለከት። ራሷን የምትወቅስበት ነገር እንግዲህ ያው እሷ በአሁኑ ሰዓት ላይ የመጣችው ለሌላ ነገር ያው እነሱ ለመጠቀሚያ ሊያረጓት እንጂ ወይ አስበውላት ወይ እሷን ለመርዳት ፈልገው አይደለም። ያ ነገር ደግሞ እሷን በጣም ነው የሚያሳምማት፣ በጣም ነው የሚያናድዳት። እንደዛ ስለሆነ ለምን እንደዚህ ያደረግኩኝ እያለች እንግዲህ በጣም ትጸጸት ነው የምታዩት። ለዛም ነው ኩሽኩሻ ለምን እንደዚህ ሆነ፣ ለምን እንደዚህ ሊሆን ቻለ እያለች እንግዲህ እየተናገረቻት ያለችው ማለት ነው። ወይዘሮ ምንን ደግሞ ለልደትሽ ትስጥሽ እንጂ ለልደትሽ መኪና ስትሰጥሽ ያው ለእኔ ላሳደገችኝ እናትም አባትም ሆና ላሳደገችኝ ለመነን የሆነልኝ ትያለች ብላ እንግዲህ ጥቅምና ጥቅሟን ብታስቀድም ታያላችሁ። እሷ ግን መስጠት ያሰበችው ያው ለልደት የሰጠኝ የሀብል አባት ነበር ብላ ወርቅ ነው ልሰጣት ያሰበችው። ያን ነገር እነሱ እንግዲህ ዋና ፕላናቸው እዚህ ላይ ዋና ቅድና ፕላናቸው አድርገው የተነሱት አጸደና ወይዘሮ ምንን ካናዳ መግባት ነው። በእሷ አማካኝነት እሷን አባት ወይም ደግሞ እሷን ያሌለችውን ሀብል አድርገው በእሷ ሲስተምና በእሷ አራዳነት እሷን ለመውሰድ ነው። እንግዲህ በእነሱ ቤት እሷ ከውጭ የመጣች ዲያስፖራ ናት፣ ብር አላት። ያችን ብር ለመብላት ነው እንግዲህ እየተጋጋጡ ያሉት ሁለቱም ማለት ነው። እሷ ደግሞ እዚህ ጋር ህሌና የሚባል ታሪክ አለ። ህሌና ሲባል የተፈጠረ ነገር አለ። እሷ ያልተመለሰላት ጥያቄ አለ። እዚህ ጋር ራሱን የቻለ የቤተሰብ ነገር ወይም ደግሞ ራሱን የቻለ የሆነባት ነገር አለ። ያን ነገር ለመመለስ እንጂ ያን ነገር ለማድረግ ነው እንጂ የምትፈልገው እነሱ እንደሚያስቡት ወይም ደግሞ ንብረት ወይም ደግሞ ሀብት ወይም ደግሞ ምናምን አይደለም የፈለገችው። እነሱ ደግሞ ይሄንን ነገር ሊረዷትም ሆነ ሊያቁም ሆነ ሊገባቸውም ሆነ አልቻሉም። ጥቅምን የሚያስቀድም ሰው እንግዲህ ምንም ነገር አይገባውም። ከዛ ከጥቅም ውጭ ያችን ጥቅም ናት የምትታየውና የሚያደርጉት ነገርም ይሄን ነው አጸድና መነን ማለት ነው። ብቻ ግን በጣም የሚያሳዝን ነገር እያደረጉ ይገኛሉ። እዝራ ደግሞ የሆነ የደበቀችኝ ነገር አለ ልትነግረኝ ያሰበችው እንግዲህ ለኩሽኩሻም ይችላል ነበረ። ልትነግረኝ ያሰብሽው ነገር አለ። ሁሉ ነገርሽ ተቀይሯል። ንግግርሽ፣ አለባበስሽ፣ ሁሉ ነገርሽ ተቀይሮብኛል። ምን ሆነሽ ነው? የተፈጠረው ነገር ምንድን ነው ብሎ እንግዲህ እሷን ለመናገር እሷን ለማሳመን እሷን ይጠይቃታል። እሷ ደግሞ ምንም ነገር የተፈጠረ ነገር የለም ምናምን ብላ እንግዲህ ትነግረዋለች ለሱ ማለት ነው። እሱ ደግሞ የሆነ ነገር ደብቀሽ ነው እንጂ ባትደብቄ ኖሮ እንደዚህ ሊሆን አይችልም፣ ምክንያቱም ብዙ ነገሮች ተቀይሯል ምናምን ብሎ እሷን ለማስረዳት ለመጠየቅ እንግዲህ ይፈልጋል።
እሷ ግን ያንን ነገር ለመረዳትም ሆነ ነገሩን አስተካክላ ለመመለስ ምናምን አልፈለገችም። በቃ ነገሩን መናገር እሷ አሁን እዚህ ጋር የፈላችው ትልቁ ነገር ኩሽኩሻ ወይዘሮ ሀናን ማጣት ስላልፈለገች ነው። ሀናን ወዳታለች። የእናትነት ፍቅርን ስትሰጣት እሷ ትክክል እናቷን ያገኘች ያህል ያ ስሜት ስለተሰማት ይሄ ስሜትና ይሄ ፍቅር ደግሞ እንዲሄድባት እንዲቀንስባት ኩሽኩሻ አልፈለገችም። ያን ነገር ያለማጣት እንግዲህ ከአይምሮ አንደኛ ነገር ይላታል ግልጹን ለእዝራ ከነገርኩት ለሀብል ይነግራታል። ለሀብል ከነገራት ደግሞ ማናቶች ሴት ማን ብላን የመጣችው እንዴት ነው ለምን ጥላኝ ሄደች? ብዙ ጥያቄ አለ እንግዲህ በሀብል ላይ። ምክንያቱም ሀብል በጣም ብዙ ጊዜ ክፋት የሆኑ መራራ ቀናቶችን አሳልፋለች። በጣም በመነን ስትበደል ነበረ። ብዙ ነገር ስታደርግባት ነበር ወይዘሮ መነን። ያ ነገር ስላለ ለሀብል ሊሰማት ይችላል። ያ ነገር ደግሞ እንዳይፈጠር እንግዲህ ነገሮችን መደበቅ ነው ያለባት። እሷ የደበቀችው መደበቅ ፈልጋ ወይ ደግሞ እንትን ማድረግ ፈልጋ አይደለም። መደበቅ የፈለገችው ወይዘሮ ሀናን ማጣት ስላልፈለገች ነው። ዛሬም ነገ ግን ያው ወይዘሮ ሀናን ማጣቷ አይቀርም። ብቻ ከባድ ነው ነገሮች በጣም እንትን ናቸው፣ ኦቨር ናቸው የሆኑባት ማለት ነው። እዚህ ጋር ደግሞ ኩሽኩሻ ስታስቡ ኩሽኩሻ የምታሳዝን ልጅ ናት። ያልሆነ ነገር ውስጥ ያስገባቻት አጸደ ናት። ካስገባቻት በኋላ ደግሞ መውጣት ነው ያቃታት። መውጣት ያቃተባት ደግሞ ትልቁ ፖይንት ምንድን ነው? እሷ የገባችበትን ነገር ያሌላትን ነገር እንዲኖራት የእናትነት ስሜት እንዲሰማት ትክክል ልጇን ያገኘች መስሏት እንግዲህ ወይዘሮ መነን በጣም ጠብ ዝርግፍ ስትል በቃ ትላንትና በድላታለች፣ ጥላት ሄዳለች። ያ ነገር ስላለ ያን ነገር እንድትረሳ እንድትቀርባት እንደ እናት እንድትሆናት ብዙ ነገር ነው እያደረገች ያለችው። ያ ነገር ደግሞ እሷን ሊያስረዳት ሊያካትታት ወይ እንትን ሊያደርጋት አልቻለም። ሁሉም የራሱ የሆነ ነገር አለው አይደለ? የሚሰጠው ስላችሁ ብዙ ነገሮች አሉ። ያ ነገር ስላለ እንግዲህ ምን ማድረግ እንዳለባት ምን መሆን እንዳለባት ባይዘው አታውቅም። ያ ነገር እንግዲህ ከብዷታል። ወይም ደግሞ በቃ ምን ላድርግ ምን ልሁን እንዴት ባደረግ ነው ነገሮች የሚሳኩልኝ እንዴት ማስተካከል እችላለሁ እያለች እንትን እያለች ነው። ወይዘሮ መነንም እንግዲህ ጠብ ዝርግፍ እያለች ነው የኩሽኩሻ ልደት ለማክበር በወይዘሮ መነን ስም እንግዲህ ያው ግርግሩን በጣም እያበዛችሁ ትገኛለች። ለምን እንዳይነቃባት ስለምትፈልግ ነገሯ፣ ወሬዋ ወይ ደግሞ ያደረገችው ነገር ስላለ ያ ነገር ለመሸፋፈን እንግዲህ ጠብ ዝርግፍ ስትል ነው የምታይባት። ነገር ግን ጠብ ዝርግፍ የምትለው ወይ ወዳ ወይ ነገሮችን አስተውላ አይደለም። እሷ ብቻ ነገሮች እንዳትረዳባት ነገሮችን እንዳታቅባት ነው ያን ነገር ሁሉ እያደረገች ያለችው ማለት ነው። ብቻ ብዙ አዳዲስ ክስተቶች እየተፈጠሩ ብዙ ነገሮች እየሆኑ ይገኛሉ። ሀብል እንግዲህ ይሄ ሁሉ ነገር ውስጥ ደግሞ ሲያስፈራሯት እንግዲህ እሷ ሚስቴ እየነገረቻት ትገኛለች ለሕፃኗ እንደዚያ አትሁኝ ማርዳዬ፣ እንደ እህት ቅረቢኝ፣ አትፍሪ፣ እኔ ምንም ላረግሽ አይደለም ምንምም ደግሞ አላረግሽም ምናምን ብላ እንግዲህ ለማርዳ ትናገራለች። ስትነግራት እሷ ደግሞ እኔ እናንተን አልፈልግም፣ የምፈልገው ወንድሜ ጋር መሄድ ነው፣ ወንድሜ ይሄን ያለው ወንድሜ ጋር ውሰዱኝ እያለች እንግዲህ ማርዳ ትናገራለች። ማርዳን ደግሞ እንግዲህ ወንድሟ ያው እንደሞተ በግልጽ የተነገራት ምክንያት ምንድን ነው? ልብ ኬዝ ስላለባት ያ ልብ ኬዝ ድንጋጤ ስለማይፈልግ እንዳደነግጥ ስለተፈለገ ነው